በተለይ በዚህ ሰዓት አሁን ብዙ ሰውን እያጠቃ ያለ አደገኛ ቫይረስ ተላላፊ በሽታ የሆነ በተለይ በብዙ ነገር የሚጠቀሙበት ስርዓቱ በብዙ ነገር የሚጠቀምበትን እናያለን ማለት ነው። እና ይሄ ዛሬ የምናነሳው በእርግጠኝነት ብዙ ሁላችንም ማለት ይቻላል ይነካናል። መቼም ሰው አይፈራም አይባልም። ብዙ ሰው ይፈራል እና ፍርሃት ጋር ተያይዞ እናያለን ማለት ነው። እና አሁን በአንድ ክፍል አያልቅም ሜቢ 2 ወይ 3 ሊሆን ይችላል። የፍርሃትን ስልጠና ምክረ ስልጠና ካየን እንግዲህ ፍርሃት ከቤታችን ድምጥማጡ እስከነኮተቱ ይወጣል ብዬ ተስፋ አደርጋለሁ ማለት ነው። እንግዲህ ፍርሃትን በደንብ እናያለን ማለት ነው። እዚህ ጋር ተያይዞ ሜቢ ጭንቀትም አለ። እሱንም እንደ እግዚአብሔር ፍቃድ እናየዋለን። ከዛ ደግሞ ተያይዞ 9ኙ የመንፈስ ፍሬዎች የሚባሉትን እያየን እንሄዳለን። ማለት ያው በተለይ አሁን ላለንበት ዓለም ለመገንባት ነፍስን ለማጠንከር ለመገንባት በጣም ወሳኝ ስለሆነ እሱን እናያለን ማለት ነው እንደ እግዚአብሔር ፍቃድ። እና ፍርሃት እንግዲህ ምንድነው የሚለውን ከማየታችን በፊት ፍርሃት በዚህ ኮንተንት ውስጥ ወይም በዚህ ምክረ ስልጠና ፍርሃት ምንድነው? ሰው ሲፈራ በረቂቁ ዓለም ምን ይካሄዳል? ፍርሃት እምነትና ንቃት ምን ያገናኛቸዋል? ሰው ሲፈራ እግዚአብሔር መላእክትና ቅዱሳን ምን ይሰማቸዋል? መጽሐፍ ቅዱሳዊና ሳይንሳዊ ማስረጃው እንዴት ያዩታል? ፍርሃትና ስርዓቱ ምን ያገናኛቸዋል? ስርዓቱ ፍርሃትን እንዴት ነው እንደ ነዳጅ የሚጠቀምበት? ፍርሃት ቅድሚያ የሚያጠቃው የነፍስና የሰውነት ክፍል የቱን ነው? ፍርሃት አደገኛ ቫይረስ ነው ማለት እንችላለን ወይ? ከ2030 አጀንዳ ጋር ምን ያገናኘዋል? ፍርሃት ተግባራዊ መፍትሄ የሚባሉትን ነገሮች በመጨረሻ አይተን እንግዲህ ይህንን ምክረ ስልጠና እንዘጋለን ማለት ነው። እንግዲህ ፍርሃት በየትኛውም አንግል በየትኛውም ቀን የሰው ልጅ እኛ ሁሌ እንፈራለን። በእርግጠኝነት በቀን አንዴ የማይፈራ ሰው ሚኒመም የለም እርግጠኛ ነኝ። የሆነ ፍርሃት ይኖራል ማለት ነው። ልክ ሳይንሱ የሰው ልጅ በቀን ለትንሽ ደቂቃዎች ለትንሽ ሰከንዶች ያብዳሉ እንደሚለው ማለት ነው። እና ማፍራታችን አይቀርም። እና ፍርሃት ግን ፍርሃትን ያመለጠ ወይም የፍርሃትን መጋረጃ የቀደደ ነፍስ በየትኛውም አንግል ቢሄድም ቢወጣም ቢነሳም በየትኛውም አንግል ምንም ነገር ሊያግደው አይችልም ባይ ዘ ዌይ። እና ከሁሉም ነገሮች በጣም ፍርሃት ያስቸግራል። እና እሱን ነው ዛሬ የምናየው። እንግዲህ አሁን ፍርሃት ምንድነው ወደሚለው ስንመጣ እንግዲህ እዚህ ጋር ተያይዞ አንድ ሐሳብ ላንሳ። ልጁ ስራ ለመውጣት ስራ ለመግባት ብሎ ጧት ከቤቱ ወጣ። ከቤቱ ሲወጣ አንዱን ጓደኛውን አገኘው። አንዱን ጓደኛውን ሲያገኘው አንተ እንዴት በጣም የሚገርም ነው፣ በጣም እኮ ተቀይራል፣ ምን እንደዚህ የሆንከው ይለዋል። ከዛ አይ ደህና ነኝ እኮ ብሎ ሰላምታ ከተቀያየሩ በኋላ እንደገና ደግሞ ሁለተኛውን ጓደኛውን ደግሞ ያገኘዋል ከተጓዘ በኋላ። ሁለተኛው ጓደኛውም መንገድ ላይ ሲያገኘው አንተ እንዴት ነው በዚህ ባንዴ ግን እንደዚህ የተለወጥከው? እንደዚህ የሆንከው ግን ምን አግኝተህ ነው? ምንድነው ግን እንደዚህ የቀየረ? እንደዚህ የሆንከው ግን ምን ሆነ ነው ይለዋል። አሁንም ደህና ነኝ ይልና ሰላምታ ከተቀያየሩ በኋላ እንደገና ሶስተኛውን ያገኘዋል ማለት ነው። እንግዲህ ሰውየው ከቤቱ ሲወጣ ጧት ስራ ለመግባት ነው፣ ቢሮ ስራ ለመግባት ነው። እንግዲህ በዚህ መሃል ሰዎችን እያገኘ እኔ ዛሬ ምን ሆኛለሁ እያለ ራሱን ያስጨንቃል። ምንድነው የሆንኩት እያለ ያስጨንቃል። በዚህ መሃል ሶስቱን ጓደኞች ሲያገኘ መጨረሻ ላይ ያገኘው ጓደኛው በጣም በሚያስደነግጥ አይነት ነገር ምን ሆነ ነው እንደዚህ ግን አንተ እንደዚህ ተቀየርከው ደግሞ ጠፍተሃል ብሎ ደስ የፍርሃት አይነት ንግግር የሚመስል ግን ጓደኛው የገለጸበት መንገድ ሰው ልጁ እንደተቀየረና በጥሩ መልኩ
እንደተቀየረ ለመግለጽ ነው የፈለገው። ያ ልጅ ግን ከቤቱ ሲወጣ ወይም ለጓደኞቹን ግን በመልካም ነገር አልተረዳውም ያሉትን ማለት ነው። መጨረሻ ላይ እኔ ዛሬ ምን ሆኛለሁ ብሎ መመርመር አለብኝ ብሎ ስራ መሄደውን ቀርቶ የት ይገባል? ወደ ሆስፒታል ማለት ነው። ይህ ልጅ መሄድ የነበረበት ከጧት የወጣው ከቤቱ ስራ ለመግባት ነው። መጨረሻ ላይ ባገኛቸው 3 ጓደኞቹ የድንጋጤ የፍርሃት መንፈስ ግን ወደ ሆስፒታል ሄዷል። ይሄ ልጅ መጨረሻ ላይ እንግዲህ ሆስፒታል ሄዶ እንግዲህ ምርመራ ሲያካሂድ የሌለበት በሽታ አለበት ተብሎ እንደገና ተመልሶ መድኃኒት ታዘዞለት ወደ ቤቱ ገባ ይባላል። ምን ለማለት ፈልጌ ነው? ይሄ ልጅ ከቤቱ ሲወጣ ደና ሆኖ ሰላም ሆኖ በቃ ስራ ገባለሁ ብሎ ነው ሄደው። ግን በተፈጠረው ክስተት ግን በእያንዳንዱ እርምጃ ባገኛቸው የሶስት ጓደኞች የቃል ንግግር ፍርሃት ስለተፈጠረበት በዛ በተፈጠረው ስሜትና ፍርሃት ሆስፒታል ሄዶ መስሪያ ቤት መሄድ ያለበት ሆስፒታል ሄዶ በሽታ ኑሮበት እንደገና ተመልሶ ቤቱ መጥቷል መድኃኒት ይዞ ማለት ነው። እንግዲህ እኛ አንዳንድ ሰዎች እንደዛ አይነት ሀፕን የሚያረግ ነገር አለ ባይ ዘ ዌይ። ስለዚህ ፍርሃትን በዚህ መልክ ልናየው እንችላለን። እና ፍርሃት ምንድነው ስንል ፍርሃት ማለት እንግዲህ ዝቅተኛ የኃይል ደረጃ ወይም የጨለማ ኃይል የሚባል ነው። ፍርሃት በጣም የጨለማ ኃይል ዝቅተኛ የሚባለው የጨለማ ኃይል ማለት ነው። ሰው ሲፈራ ወደ ዝቅተኛው የኃይል የስጋ ንዝረት ወይም የኃይል ዝቅተኛ የሲኦል ንዝረት ዝቅ ስለሚል ሙሉ በሙሉ ታችኛው ላይ ያሉት አካላት በሙሉ ያገኙታል። አሁን ዝቅተኛና ከፍተኛ የምንላቸው የኃይል ማዕከላት ሁሉም ቦታ ላይ አሉ። እንግዲህ ስርዓቱ ወይም ደግሞ የምንኖርበት ዓለም የሚሰራው ወይም ያጠነጥነው የተገነባው በአጠቃላይ በዝቅተኛ የኃይል ንዝረት ነው። ስለዚህ አንድ ሰው ሲፈራ ወደ ታች ነው የሚወርደው ማለት ነው። ወደ ዝቅተኛ የኃይል የጨለማ ኃይል ስለሚሳብ እዛ በኋላ ታችኛው ላይ ያሉት የመናፍስት ወይም የጨለማ ኃይሎች ያገኙታል፣ በቀላሉ ያገኙታል ማለት ነው። ግን ከፍርሃት ውጭ በተቃራኒው ደግሞ ጥንካሬን ሲይዝ ወደ ላይኛው ከፍ ስለሚል ላይ ያሉት ከፍተኛ የብርሃን ማዕከላት ደግሞ ያገኙታል ማለት ነው። ስለዚህ ፍርሃትን በዚህ መልክ ነው የምንረዳው ማለት ነው። ፍርሃት እንግዲህ ከእውነተኛው የብርሃን ምንጭ መለየት ወይም መራቅ ነው። ያው ጨለማና ብርሃን አለ። በአለም ላይ እንግዲህ ሁለት ተቃራኒ ነገሮች አሉ ብለናል አይደል? እውነት አለ፣ ሐሰት አለ፣ ብርሃን አለ፣ ጨለማ አለ። ሁለቱንም ነገር ብትመለከቱ በሁለት ነገሮች ነው የምትሰራው ዓለም። ስለዚህ የብርሃን ኃይል አለ፣ እንግዲህ የጨለማ ኃይል አለ። ስለዚህ ፍርሃት ከየትኛው ኃይል ጋር ነው የሚዛመደው ስንል እንግዲህ ከብርሃን ኃይል በተቃራኒ ከጨለማ ኃይል ደግሞ እኩል የሆነ ወይም አብሮ የሚሄድ ነው ማለት ነውና ፍርሃትን በውስጣችን ባደረግነን ቁጥር ልብ የምታመነጨው ኃይል ስትፈራና የሰው ልጅ ሲፈራና ደግሞ በፍቅር በሰላም ውስጥ ሲሆን በደስታ ውስጥ የሚያመነጨው የደም ዝውውር ጀስት ልዩነት አለው። ሳይንስ ባይዘው በዛ መልክ ይገልጸዋል። ስለዚህ ከእውነተኛው የብርሃን ምንጭ እንግዲህ ሲለይ አንድ ሰው ሲለይ ምን ይሆናል ማለት ነው? ዝቅተኛ የኃይል ንዝረት ወይም ደግሞ መንፈሳዊ ኃይል ላይ ይላተማል ማለት ነው። ሌላኛው የአእምሮ የሚፈጥረው ነፍስን የሚያስር የሐሰት እስር ቤት ተብሎ ይገለጻል። ፍርሃት አእምሮን ጀስት ይቆልፋል፣ ነፍስን ደግሞ እንደዛው ያስራል በሐሰት እስር ቤት። ለምሳሌ ሰው ይከሰስና መጨረሻ ላይ እስር ቤት ይገባል። ልክ እንደዛ ሁሉ የተከሰሰው እኮ በውሸት ነው ባይዘው በውሸት ነው የተከሰሰው። ነገር ግን ምን ይሆናል ማለት ነው? የተከሰሰው በውሸት ከሆነ የታሰረውን በዛው ሆኖ የውሸት ዓለም ውስጥ ሲገባ እንግዲህ ፍርሃትን በዛ ልክ ልናየው እንችላለን። አእምሮንም ነፍስንም የሚቆልፋት በዛ መልክ ነው። እና አንድ እናት እንግዲህ በሆነ ሰዓት ላይ ራብ ነበረ። ያ ራብ ሀፕን ሲያደርግ በአካባቢው ጤፍ ጠፋ። ጤፍ ሲጠፋ እንግዲህ ልጁን የጤፍ ነው ብላ የሰርዶ ሳር የሚያበቅለውን ፍሬ ያበላች መገበችው፣ አሳደገችው ማለት ነው። እንግዲህ ይህ ልጅ ከዛ ዓለም ከወጣ በኋላ አካባቢው ላይ ካደገበት ከወጣ በኋላ ሄዶ ጤፍ እንጀራ ሲበሉ ወይም ደግሞ ጤፍን እንጀራ አድርገው ሲጠቀሙ ካሉበት ማህበረሰብ ይገባል። እና በዛ ሰዓት እንግዲህ እሱ
ያንን ሲያይ ምንድነው የሚበሉት? አሁን እነዚህ ጤፍ አይደለም የሚበሉት ሌላ ባዕድ ነገር እየበሉ ነው አለ። እና እነሱ ደግሞ ሊያሳምኑት አይ ይሄ ጤፍ ነው እንጀራው የጤፍ ነው የሚሰራውም ከጤፍ ነው ብለው ቢነግሩትም ጀስት ሊቀበላቸው አልቻለም። ምክንያቱም እሱ ያደገበት ወይም እናቲቱ ያሳደገችው እንግዲህ ሳር ላይ የሚበቅለውን ሰርዶ ጤፍ ነው እያለች እንጀራ እያረገች ነው እየጋገረች ነው ያሳደገችው። ስለዚህ እኛ እንግዲህ ማደግ የነበረብን ተመግበን ማደግ የነበረብን በትክክል ጤፍ የሚባለውን ምግብ ነበር። ነገር ግን ስርዓቱ እየመገበን ያሳደገው ጤፍ ሰርዶ ወይም የሰርዶ ዘር ጤፍ ነው ብሎ እያሳደገን ሄደ እና መጨረሻ ላይ አድገን ሰርዶ የሚያበቅለውን ዘር ጤፍ ነው ብለን ቁጭ አልነን ማለት ነው። ስለዚህ አሁን እየኖርንበት ያለው በፍርሃት ውስጥ የተቆለፈ ወይም የተዘረጋ ዓለም ውስጥ የሰርዶ ዘር ጤፍ ነው እየበላን ያለ ነው ብለን እንድንቀመጥና እንድናምን ተደርገን የተቀመጠን ሰዎች አለን በዛ ዓለም ውስጥ ማለት ነው። ስለዚህ ፍርሃት ማለት ከዚህ ጋር የሚገናኝ ነገር አለው። ሌላኛው ስለ ወደፊት ጊዜ የሚፈጥር አሉታዊ ግምት ማለት ነው። ሰዎቹ ባይዘው ብትመለከቱ ሰው የሚጨነቀው እና የሚፈራው በምንድነው ብትሉ በእርግጠኝነት ስለ ነገ ነው፣ ወይም ደግሞ ከ2 ደቂቃ ወይም ከ20 ደቂቃ ስለሚፈጠረው ነገር ነው። ስላሁን አይደለም። የፍርሃት ምንጭ ስላሁን አይደለም። እንዲሁም መጽሐፍ ቅዱስ ይገልጸዋል። ስለ ነገ አትጨነቁ፣ ስለ ነገ የራሷ የቀኗ ክፋት ይበቃታል ይላል። ስለ ነገ አታስቡ፣ ስለ ነገ አትፍሩ፣ አትጨነቁ ሲል ነገ ራሷ የምታመጣው ብሩክ ነገር አለ፣ እንደገና አልታዊ ኃይል አለ ማለት ነው። ስለዚህ ሰው ሁሉ የሚፈራው ስለ ነገ እንጂ ስለ ዛሬ አይደለም። ነገ ምንድነው የሚሆነው፣ ከሆነ ደቂቃ ምንድነው የሚሆነው ብሎ ስለሚያስብ ምን ይሆናል? ይፈራል፣ ይጨነቃል ማለት ነው። ነገር ግን መጽሐፍ ቅዱስ እንደዛ የሚለን ስለ ነገ አትጨነቁ ወይም ስለ ነገ አትፍሩ የሚለው በመጽሐፍ ቅዱስ ላይ በብዙ ቦታዎች ተጽፏል። እንዲሁም ከ365 ጊዜ በላይ መጽሐፍ ቅዱስ ላይ አትፍሩ የሚለውን ቃል አስምሮ ጽፎታል ማለት ነው። መፍራት እንደሌለብን ማለት ነው። ሌላኛው ፍርሃት ምንድነው ሲባል የሰው ልጅ መለኮታዊ ማንነቱን ሲረሳ የሚመጣ ባዶነት ማለት ነው። መለኮታዊ ማንነት እንግዲህ የሰው ልጅ የብርሃን ምስል ነው ብለን የሥላሴ አምሳል ነው ብለን የመለኮታዊ ኃይል ማህተም የታተመበት ልዩ ፍጥረት ነው ብለን ብዙ ጊዜ አውርተናል። ሰው በራሱ ፍጹም 4 ባህሪያተ ሥጋና 3 ባህሪያተ ነፍስ የታተመበት ቁስን የሚገዛ ዓለምን የሚያንቀጠቅጥ ዓለምን የሚገዛ አዳም ገነትን አዘጋጅ እንደተባለ ዓለምን እንዲያዘጋጅ የተፈጠረ የሰው ልጅ ነው ባይዘው። ስለዚህ በቁስ ዓለም ውስጥ እንዲኖር ግን ቁሱን እንዲያስተዳድር ቁሱን እንዲገዛ ከዛ በላይም አጋንንትን እንዲያቀጠቅጥ አጋንንትን እንዲሰራ አሁን የምናየው ዓለም በሙሉ የተሰራው በሰው ልጅ ጥበብ ነው። ያ ማለት የእግዚአብሔር ጥበብ በሰው ልጅ አድሮ ማለት ነው። የሰው አቅሙ የጸጋ አምላክነት ለሰው ልጅ ስለተሰጠው ይህን የጸጋ አምላክነት ረስተን ከእንስሳ በታችም ሆነን ማንነታችን ተረስተን ዝም ብለን እንደ ቁስ ሆነን እየተቀመጥን ያለበት ሁኔታ አለ አሁን ብትመለከቱ ማለት ነው። ይህ ማለት እንግዲህ በጣም ለእግዚአብሔር ራሱ ያሳስበዋል እንደዛ አይነት ነገሮች በዚህ ማንነታችን ላይ ስንወድቅ ማለት ነው። ምክንያቱም ሰው በዛ መልክ ተፈጥሮ ክብሩ የንጉስ ልጅ ተብለን የንጉስ ልጅ ወጦ ግን ባሪያው ደግሞ ወስዶ ባሪያው እየለመነ ሲያኖረው እንደማለት እኮ ነው። ያንን ተመልከቱ። የንጉስ ልጅ ነው ከቤቱ ወጣ፣ ግን ደግሞ ባሪያው ላይ ተቀመጠ። ባሪያው ደግሞ እየለመነ ያኖረዋል። ያ ማለት ባሪያው የሱን ጸጋ እየሸጠ እንደገና የሱን ጸጋ እየሰረቀ ራሱን እየመገበው እንዳለ ሰው አርጋችሁ አስቡን እስኪ። ሰው ማለት እንግዲህ እዚህ ምድር ላይ ለሰው ያልተደረገለት ነገር የለም። 22ቱ ፍጥረታት ለሰው ልጅ ሁሉ ነው የተደረጉት። አምስቱ ቀናት ፍጥረታት ሁሉ ያለፉት ለሰው ልጅ ነው። ባይዘው ቤቱ ተዘጋጅቶ ቤቱ ላይ ያለው የሚያስፈልገው ነገር ሁሉ ተሟልቶ ነው እንግዲህ የሰው ልጅ የተፈጠረው። ያውም እንግዲህ በተግባር ነው። በህልውና የተፈጠሩ አሉ፣ በሐሳብ በተግባር በድምጽ የተፈጠሩ አሉ። ግን በተግባር የተፈጠረ የሰው ልጅ እጅግ ውብ የተባለ የሰው ልጅ መለኮታዊ ማንነቱን ሲረሳ ወደ ፍርሃት ዓለም ውስጥ ይገባል። ፍርሃት ማለት ያ ነው እንግዲህ ማንነትን መርሳት፣ ራስን እኔ ማን ነኝ፣ የት ነው የምሄደው፣ ለምን መጣው ሚለው ይሄ የነፍስ ዕውቀትን ሲያጣ ባዶ ቁስነትን ሲያስቀድም
ቁስ የሚባለው አናቱ ላይ ሲወጣ ቁስ የሚባለው ደስት ወደሱ ሲመጣና ሲገዛው የስጋ ኃይል በጣም በነፍስ በኩል ሲገለጥና ዝገቱ የነፍስ ዝገት ሲጨምር እንግዲህ ፍርሃት ይመጣል ማለት ነው። ፍርሃት እና በዛ መልክ እናየዋለን። ፍርሃት በሰውነት ውስጥ የሚፈጠር መርዛማ የመንፈሳዊ ኬሚካል የጨለማ ኬሚካል ብለን ልናየው እንችላለን። የጨለማ ኬሚካል ማለት ነው። በሰውነት ውስጥ የሚፈጠር መርዛማ የጨለማ ኬሚካል። ሳይንስ ባይ ዘ ዌይ ያው አንብባችሁትም ይሆናል። የሰው ልጅ ሲፈጠር መድኃኒቱም በሽታውም ከሱ ጋር ሆኖ ነው የተፈጠረው ይላል። አንድ ሰው በውስጥ በኩል በተሰጠው አይ እኔ ጤነኛ ነኝ ቢል ሙሉ በሙሉ ውስጥ ያሉት የደም ህዋሳት ትሪሊየን የደም ህዋሳት ጤነኛ ለማድረግ እሱ ላይ ይሰራሉ ይላል። እንደገና ደግሞ እኔ በሽተኛ ነኝ ቢል ሙሉ በሙሉ በሽተኛ ለማድረግ ይሰራል ይላል ሳይንስ። የሰው ልጅ እንግዲህ በሽታው መድኃኒቱም ከውስጡ ሆኖ ከተፈጠረለት የበሽታውንም የማመንጨት ኃይል አለው፣ ጤነኛ የሚያደርገውንም የማመንጨት ኃይል አለው። ለምን ዓለም በሁለት ተቃራኒ ነገር ነው ያለች ብለናል አይደል? ለምሳሌ መጥፎ ነገሮችን በውስጣችን በአንደበታችን ስንጠራቸው ስማቸውን ሰምተው ይመጣሉ። በጎ ነገሮችንም ስንጠራቸው ስማቸውን ጠርተው ይመጣሉ። ለምሳሌ እኔ ዮሐንስ ነው የምባለው። ዮሐንስ የሚለውን ትታችሁ አበበ ብትሉኝ ልሰማ አልችልም። ለምን? ስሜ አይደለም። ስለዚህ ልክ እንደዛ ሁሉ በረቂቁ ዓለም ቅዱስ የሆነው ኃይል ስትጠሩት ስትሰቡት ይመጣል። በረቂቁ ዓለም የጨለመው ኃይልም ስትጠሩት በዛው ልክ ይመጣል። የማማረርን ለምሳሌ ከገላትያን 5 ላይ የተቀመጡትን የዘጠኙ የመንፈስ ፍሬዎችን ከዛውጭ በተቃራኒ ያለውን ዓለም ስንጠራ ይመጣሉ። የሥጋ ማንነት የሥጋ መገለጫ ስለሆኑ ደግሞ የመንፈስ ፍሬዎችን ዘጠኙን የመንፈስ ፍሬዎችን ስንጠራ ደግሞ በእኛ ዙሪያ ይመጣሉ። ለምን? ሁሌም የሰው ልጅ በአካባቢው ቅዱስ ጂኦሜትሪ ይሰራል፣ የጨለማ ጂኦሜትሪም ይሰራል ማለት ነው። ከዚህ ከብርሃን ጋሻው ጋር ተያይዞ የሚሰራ ረቂቅ ኃይል ስላለ በአይን ማይታይ ረቂቅ ኃይል ስላለ ማለት ነው። ስለዚህ በተቻለ መጠን በሰውነታችን ውስጥ መርዛማ የጨለማ ኃይል ኬሚካል ላለማመንጨት መሞከር ነው። ፍርሃት ማለት እንግዲህ ያ ነው። ያ ማለት ከደማችን ጋር የሚያያዝ ራሱ ረቂቅ የሆነ ሚስጥር ስላለው ነው። ሌላኛው ፍርሃትን በምን ልንገልጸው እንችላለን? የሰይጣን ዋነኛ የመግቢያ በር መሳሪያ ነው። እንዴው በቃ በአለም ላይ የመጀመሪያ በጣም ትልቅ ቫይረስ የሚጠቀመው ፍርሃት ነው። ለምሳሌ ቫይረሶች ጀስት ማኒፑሌት ሲደረጉ ወደ ምድር ሲለቀቁ የመጀመሪያው ትልቁ ስራ ፍርሃት ለመልቀቅ ነው። በሽታዎች ሲለቀቁ፣ ጦርነቶች ሲለቀቁ የሰው ልጅ ምኑ እንዲሆን ወደ ፍርሃት ዞን ውስጥ ሲገባ ወደ ዝቅተኛ የስጋዊ ንዝረት የሲኦል ንዝረት ወደ ታች ይገባል ማለት ነው። ስለዚህ ንቃቱ ከፍ አይልም ማለት ነው። ያ ማለት የነፍስ ስጋዊ ክብደት ዝቅ ይላል። በዛ ሰዓት ነፍስ የመብረር ኃይሏ ወይም ደግሞ የመብረር ክንፏ ይታጠፋል፣ ወደ ውስጥ ይገባል ማለት ዝገት ያጋጥማታል ማለት ነው። ስለዚህ ፍርሃትን በከፍተኛ ፍጥነት ነው የሚጠቀምበት፣ በከፍተኛ ፍጥነት ማለት ነው። እንደው ለቅጽበት ራሱ ወደ ኋላ አይልም ባይዘው። ስለዚህ የሰይጣን ዋነኛ በር ማለት የብርሃን ጋሻ የሰው ልጅ የብርሃን ጋሻ ጸዳል የጸጋ እግዚአብሔር መከላከያ ኃይል የሚባለውን የሚበሳው የመጀመሪያው ትልቁ ነገር ፍርሃት ነው። ፍርሃት አሁን በሞገድ ይመጣል። ፍርሃት በምንይዘው ሞባይል ይመጣል። ፍርሃት በተለያዩ ነገሮች በምናያቸው፣ በምንሰማቸው፣ በምንጠጣቸው፣ በምንበላቸው ሁሉ ይለቀቃሉ ማለት ነው ፍርሃት። ስለዚህ ትልቁ የመግቢያ በር ማለት ለሰይጣን ወይም ለጨለማ ኃይል ፍርሃት ነው። ስለዚህ ፍርሃትን በዚህ እንረዳለን ማለት ነው። ሌላ ፍርሃት ምንድነው ለሚለው እውነትን የሚጋርድ ጥቅጥቅ ያለ መንፈሳዊ ደመና ብለን ልንገልጸው እንችላለን። እውነትን የማያሳይ ጭጋግ የሆነ ጥቅጥቅ ያለ መንፈሳዊ ደመና፣ የጨለማ ደመና ብለን ልንገልጸው እንችላለን። ለምሳሌ ትልቅ የሆነ ደመና ለምሳሌ ቢኖር ደመናው እንግዲህ በመኪና ሄዳችሁ ከሆነ ደመና ሲበዛ መኪናው ራሱ ባትሪ አብርቶ ራሱ መጓዝ አይችልም። በቅርበት ራሱ አያሳይም። ያ እንግዲህ ጥቅጥቅ ያለ ደመና ማለት ከርቀት ማሳየት አይችልም። አይደለም ከርቀት ከቅርብ ሆኖ ማሳየት አይችልም። አንድ ሰው ፍርሃት ሲመጣ ወይም ፍርሃት ዞን ውስጥ ሲገባ በትክክል እሱን ለማዳን መፍትሄዎችን ለማመንጨት ምንም ጊዜ የለውም፣ ኃይልም አያገኝም። ከእግዚአብሔር ጋር ለመታረቅ ንቃተ ህሊናውን ለመጠቀም የነፍስ ኃይሉን ለመጠቀም ሙሉ በሙሉ ማንነቱን ይረሳል።
ሶ በቀጥታ ጀስት ወደ ጭንቀትና ወደ ተስፋ መቁረጥ ጉዞ ውስጥ ዞት ይከታል ማለት ነው። ስለዚህ ፍርሃት እንግዲህ ይሄ ጥቅጥቅ ያለ መንፈሳዊ ደመና የጨለማ ኃይል ብለን ልንገልጸው እንችላለን ማለት ነው። ሌላ ፍርሃት የሰው ልጅ ነፃ ፍቃድ ሽባ የሚያደርግ ሰንሰለት ማለት ነው። እንግዲህ የሰው ልጅ እኛ የተሰጠን ነገር አለ። ትልቁ እግዚአብሔር አምላክ የሰጠን ትልቁ ነገር ነፃ ፍቃድ ነው። ነፃ ምርጫ፣ ነፃ ፍቃድ። ይሄ የሰው ልጅ ከናቱ ማዕፀን ከወጣ በኋላ እስከ ምድር ህይወቱ እስኪያልፍ ድረስ የሚቀጥል ነው። ባይዘዌ የሚቀጥል ነው። ሶ በየትኛውም አንግል የጨለማው ኃይል የሰው ልጅ ነፃ ፍቃድ አስገድዶ ሊቀማ አይችልም። ምንድነው የሚያደርገው? እንግዲህ የእንቁራሪቷን አፕሮች ነው የሚጠቀመው ብለናል። እንቁራሪቷን ለመግደል መጀመሪያ እንቁራሪቷን ቀዝቃዛ ውሃ ትከታለ፣ ከዛ በኋላ እሳቱን ታነዳለ፣ ከዛ ታሞቅ ለብ ታረጋዋለ፣ ከዛ ለብ እያለ ሲል እንፋሉ እየጨመረ እንቁራሪቷ ማትወጣበት ሌቭል ከተ መጨረሻ ላይ እንቁራሪቷን እዛው ላይ በሞቀ ውሃ ገደላት ነው። ስለዚህ እኛን ይህንን የድንዛዜ አፕሮቹ ነው የሚጠቀመው ማለት ነው። ስለዚህ በንቃት ደረጃ አሁን ባለንበት ዓለም በንቃት ደረጃ በብዙ ደረጃ የተከፈሉ የዓለም የሰው ልጆች አሉ። የነቁ ነፍሳት፣ እጅግ የነቁ ነፍሳት አሉ። ለምሳሌ ቆመው የሚራመዱ ነፍሳት አሉ። የቆሙ በንቃት ደረጃ የቆሙ አሉ። በንቃት ደረጃ የተቀመጡ አሉ። በንቃት ደረጃ ደግሞ ተኝተው የሚታከሙ አሉ። ያ ማለት የሚታከመውን ስል የጨለማውን ኃይል መርፌ የሚጋቱ ማለት ነው። በንቃት ደረጃ ቆመው የሚጓዙ ማለት ራሳቸው ነቅተው ሌሎችን የሚያነቁ እንደማለት ነው። በንቃት ደረጃ የቆሙ ማለት ለራሳቸው ብቻ የቆሙ ራሳቸውን በተጠንቀቅ እየጠበቁ ያሉ እያንዳንዱን ነገር የሚከታተሉ ብለን ልንገልጻቸው እንችላለን። በንቃት ደረጃ የተቀመጡ ማለት ለመውደቅ ለመነሳት ለመንቃት ይሞክራሉ፣ መልሰው ይወድቃሉ፣ ለመንቃት ይሞክራሉ፣ መልሰው ይወድቃሉ። እንደዚህ አይነት የነፍስ የስጋ ትግል ውስጥ ያሉ የህሊና ጦርነት ውስጥ ያሉ ሶስተኛው ልኬት ወደ አራተኛው ልኬት ከአራተኛው ልኬት ወደ ሶስተኛው ልኬት የሚቆለፉ ነፍሳት አሉ። በንቃት ደረጃ ተኝተው አልጋ ላይ የሚታከሙ ማለት ዲፕ ስሊፕ የሚባለው ዝቅተኛ የጨለማ ኃይል የሲኦል ንዝረት ያጠቃቸው ሁሉንም ነገር በትክክል ብለው ስጋዊ ዓለምን እንደ እንስሳ አራት እግር ሆነው የሚኖሩ ደማዊ ነፍስ ውስጥ የገቡ ሰው ሆነው ተፈጥረው ረቂቅ የመለኮታዊ ኃይላቸውን ያጡ የሰው ልጅ ደግሞ ታገኛላችሁ። ተኝተው ማንኛውንም የሥርዓቱን መርዝ የሚጋቱ ቴስት የሆኑ እንዳይጥ መሞከሪያ የሆኑ ሁሉን ነገር ካገኙ ስጋዊ የሆኑ መብላት መጠጣት የሚፈልጉ ያገኙ እንጂ የሰው ነፍስ ማቃጠል የሚፈልጉ መጋት የሚፈልጉ ወደ ቁስ መቀየር የሚፈልጉ ቋት የሚያረጉ ራሳቸው ጠፍተው ሌሎችን የሚያጠፉ ተኝተው የሚታከሙ በንቃት ደረጃ ነፍሳት አሉ። ስለዚህ ሽባ ያደርጋል የሰው ልጅ ነፃ ፍቃድ ያደርጋል ሽባ ያደርጋል ማለት ይሄ ነው። ምክንያቱም የሰው ልጅ ነፃ ፍቃዱ ከናት ማህፀን ስንመጣ በልቅሶ ነው የምንመጣው። እንደገና ስንሄድ ደግሞ አልቅሰን ነው የምንሄድ ማለት ሰው ነው የምናስለቅሰው። መጀመሪያ ራሳችን እናለቅሳለን ከዛ በኋላ ደግሞ ሰው እናስለቅሳለን። እንግዲህ ከናት ማህፀን ስንመጣ እንግዲህ ያ የናት ማህፀን ገነት ነው። የናት ማህፀን እዛ ላይ ያለው የሽርት ውሃው ደስት ካለው ዓለማዊ ጫጫታ የሚጠብቀን የብርሃን ፈሳሽ ነው። ባይዘው በዛ ውስጥ እንግዲህ ተሰርተን አልቀን ወደ ምድር ስንመጣ 9 ወር ከ5 ቀን 14 ይመጣል። እንደገና 14ን እንደገና ደግሞ በቀን ስንቀይረው 275 ቀን ይመጣል። 275 ሲንጉላሪቲ ስንሰራው 14 ይመጣል። 14 ስንመጣ 1 እና 5 ሲንጉላሪቲ 5 ይመጣል። ሶ ወደ ምድር ስንመጣ በአምስቱ ህዋተ ስሜት የምንቆለፍ በአምስቱ ህዋተ ስሜት ተጠቅመን አምስቱ ህዋተ ስሜትን በአምስቱ ቅንዋተ መስቀል ወይም በአምስቱ አማደ ሚስጥር የሥላሴ ልጅነትን አግንተን በነፍስ በኩል አትርፈን የእግዚአብሔር መንግስት ለዘላለም የምንወርስ ሰዎች ነን። እንግዲህ ምን መጣው ወደ ምድር ማለት ነው ምን መጣው። ስለዚህ ይህ ነፃ ፍቃድ ይቀጥላል ማለት ነው። ነፃ ፍቃድን በግዴታ አትውሰድ ተብሏል፣ ይከለከላል፣ በቃ አይችልም። ነገር ግን እንዳልኳችሁ አደንዝዞ መርፌ ከወጋ በኋላ የተኛ ሰው ምንም አይነት ነገር ቢጋት መከላከል እንደማይችል ተኝቷል
አናቱ ላይ ድንጋይ ብኖረውበት ደስ በብሽመል ብንደበድበው የተቀጠለውን ግሉኮስ ብንነቅለው ምንም ማድረግ እንደማይችል አይኑ ፈጦ ምንም ማድረግ እንደማይችል ሁሉ በድንዛዜ ብል 2030 አጀንዳ ቋት የሚከተል እዛ ላይ። ስለዚህ ነፃ ፈቃዳችንን መጠቀም ያስፈልጋል ነው። ነፃ ፈቃድ ያስፈልጋል መጠቀም። ነፃ ፈቃድ ባይዘው እኔ ይገልጽልኛል ብዬ ማስበው ሁለት ሰዎች አንዱ በእግዚአብሔር ያምናል አንዱ በእግዚአብሔር አያምንም፣ ግን ተጣሉ እንበል። ቢጣሉ እግዚአብሔር ምን የሚያደርግ ይመስለናል? በእኔ እምነት እግዚአብሔር ቆሞ ነው የሚያየው። ለምን ብትሉኝ እግዚአብሔር የፍትህ አምላክ ነው፣ የፍቅር አምላክ ነው። ሁለቶችም በኩል የፍትህ ፍቅር የማይለወጥ ዘላለማዊ ፍቅር ይወዳቸዋል፣ ያፈቅራቸዋል። ያም ስላላመነ ብሎ አይተው ይሄም እኔን ያምናል ብሎም አይተው ሁለቶቹንም እኩል ይወዳል። እግዚአብሔር ቅዱስ ፍቃዱ ከሆነ እንዳይጣሉ ቀድሞ ያደርጋል። ነገር ግን አሁን ተጣሉ ብለን ነው የምናስበው። ጨዋታው ወይም ደግሞ ካርታው የሚመዘዘው መቼ ነው የሚባለው ጋር ስንመጣ ግን በእግዚአብሔር የሚያምነው ሰው የእግዚአብሔርን ህልውና ስለሚያምን የእግዚአብሔርን መኖር ስለሚያምን የእግዚአብሔርን ጥበቃ ስለሚያምን የእግዚአብሔርን መግቦት የእግዚአብሔር አጽናፈ ዓለሙን እንዴት እየመገበውና እንዴት እያኖረው እንዳለ ስለሚያምን አምላኬ ሆይ እባክህ በጦርነቴ አግዘኝ ሲል እግዚአብሔር ያኔ ጣልቃ ይገባል። ለምን? ትጉና ጸልዩ፣ ሳታቋርጡ ጸልዩ የሚለው ቃል ዝላይ ስለሚፈጸም ነው። ያኛው ግን እግዚአብሔር ህልውና አያምንም፣ እግዚአብሔር መኖሩን አያምንም፣ የእግዚአብሔር መግቦትን አያውቅም። ስለዚህ የሚጠራው ኃይል የለም ማለት ነው። ስለዚህ ትጉና ጸልዩ ማለት ይሄ ነው። በዛ ሰዓት ይሄን በሚጸልይበት ሰዓት እግዚአብሔር ሰልፉን ይይዛል፣ ጦርነቱን ይይዛል። እዛ የማሸነፍ እድሉ ይሰጠዋል ማለት ነው ለዛሽ ነፍስ። ስለዚህ አሁን እዚህ ላይ ነፃ ፈቃድ እንዴት ይመጣል ስንል ያ ሰው በእግዚአብሔር ስለሚያምን አምላኬ ወይና አግዘኝ ብሎ በመጸለዩ ነፃ ፈቃዱን ተጠቅሟል። ግን የመጠቀም ያለ መጠቀም ነፃ ፈቃድ አለ። ለምሳሌ ሔዋን እጸበለሱን ስትበላ ተይ አትቢ ማለት ይችላል። ነገር ግን የእግዚአብሔር ፍቅር የሚገለጸው በነፃ ፈቃድና በነፃ ምርጫ ስለሆነ ስትበላ ዝም ብሏል። በኋላ ነው መጨረሻ ላይ ከበላች በኋላ ነው ጥያቄ የመጣው። ያም ጥያቄ ትህትና ያለው ነው። የሚያንገራግርም አይደለም፣ የሚያስደነግጥም አይደለም። አዳም የት ነህ ነው ያለው። የት እንዳለም ያውቃል፣ ምን እንደሰራም ያውቃል። ነገር ግን የት ነህ ነው ጥያቄው። በትህትና የት ነህ ነው ያለው። ይህ የት ነህ የሚለው ጥያቄ አሁን ድረስ በሰው ልጅ ህሊና አሁን ድረስ አለ። ሔዋን በአዳም በኩል ስላለች በአዳም አጥንት ውስጥ 40 ቀን በስላ 80 ቀን ላይ ስለመጣች ማለቴ በ80 ቀን ወደ ገነት ስለገባች ማለቴ የሱ ዱዋሊቲ የአዳም ዱዋሊቲ ስለሆነች ሁለት እጥፍ ስለሆነች የእናትነት ማህተም ስላላት የአብጅነት ማህተም ስላላት አዳም የት ነው የሚለው ጥያቄ በሷ በኩልም ሔዋን የት ነሽ የሚል ጥያቄ አለ። የት ነው የቆምከው? የት ነው ያለኸው? ነፃ ፈቃድህን ተጠቅመሃል? በትክክል ነፃ ፈቃድህን በምርጫ ነፃ ምርጫን ተጠቅመህ ነው የቆምከው ወይስ የት ነው ያለው? እድሜ እየሮጠ ነው። የሚጨምር ይመስላል ግን እየሮጠ ነው። የሚጨምር የሚመስል ግን የሚቀንስ ማለት እድሜ ነው። ይሄ ነፃ ፈቃድ ይሄ ነፃ ምርጫ ክርስቶስ ለሰው ልጅ የድነትን ምልክት የድነትን ማህተም ካደረገ ፍጹም የሆነ የድነትን ማህተም ካደረገ በኋላ የሰው ልጅ አሁንም ነፃ ፈቃዱና ነፃ ምርጫውን የመጠቀም ያለ መጠቀም እጁ ማህተሙ ላይ ነው ያለው። ስለዚህ ይሄ ነፃ ፈቃድና ነፃ ምርጫ ለመውሰድ ስርዓቱ የሚጠቀመው ትልቁን ነዳጅ ፍርሃት ነው። በአለም ላይ ስርዓቱን ኃይል ለመስጠት ስርዓቱን ለማከም መረቡን ለማከም በትልቅ ደረጃ በጥልቀት ደረጃ የሚጠቀመው ፍርሃት ነው፣ ትልቁ ነዳጁ ማለት ነው። ስለዚህ ፍርሃትን በዚህ መልክ ነፃ ምርጫና ነፃ ፈቃድን ለመጠቀም ለመውሰድ ይጠቀምበታል ማለት ነው። ሌላኛው
ፍቅር በሌለበት ቦታ የሚነግስ የጨለማ ንጉስ ይባላል። ፍቅር በሌለበት ቦታ የሚነግስ የጨለማ ንጉስ። እንግዲህ እግዚአብሔር አምላክ የሚገለጠው በፍቅር ነው። የፍቅር ባለቤት እግዚአብሔር ነው። የፍቅር ባለቤት ክርስቶስ ነው ካል የፍቅር እናት ደግሞ የፍቅር እናት ራሷ እመቤታችን ነች። አንዳንዴ ብዙ ሰዎች አይገባቸው ክርስቶስ እኮ ፍቅር ነው እያልን ግን ክርስቶስ ፍቅር ከሆነ ፍቅርን የወለደችው ደግሞ እናት አለች። እሷ ደግሞ ቤታችን ቅድስት ድንግል ማርያም ናት። ስለዚህ ፍቅር ከሌለ እንግዲህ ፍርሃት አለ ማለት ነው። ፍቅር ከሌለ በቤታችን ውስጥ ፍቅር ከሌለ ፍርሃት አለ፣ ጭንቀት አለ፣ ሰላም ማጣት ይመጣል፣ ደዌ ይመጣል። ስጋው ደሙን ወስዳለን ግን በማከላችን ዝገቶች አሉ። የፍርሃት ዝገት አለ፣ የመጠራጠር ዝገት አለ፣ የቂም ዝገት አለ፣ የትምክህተኝነት ዝገት አለ፣ የትዕቢት ዝገት አለ። ብዙ ዝገቶች ተጨምረዋል ባይዘዌ። በዛ ሰዓት እንግዲህ ይሄ ስጋው ደሙን ወስዶ ስጋው ደሙ እኛን ሊያክመን አይችልም። ለምን? በእነዚህ መካከል በእነን እየወሰድነን እነዚህ ዝገቶች ካሉ የጭቃ እሾህ ማለት ነው። የጭቃ እሾህ እግራችን ብንከተው መወጋቱ አይቀርም። ስለዚህ ፍቅር ከሌለ ከንቱ ነኝ ነው ያለው አይደል መጽሐፍ ቅዱስ። ከንቱ ነኝ ፍቅር ሁሉንም ነገር ከፍቅር ጋር ነው። የመጀመሪያው ነገር ፍቅር ነው የሚለው አይደል። የሰው ልጅ በራሱ ፍቅርን እየተለማመደ ከሄደ እኔ ሳይሆን እኛ ሚል ከሆነ ምክንያቱም በእኛ ማንነት ውስጥ ነው ብዙ ነገሮች የሚፈጠሩት አንዱ ለአንዱ ስለሚል ማለት ነው። ምክንያቱም እግዚአብሔር የሚገለጸው ክርስቶስ የሚገለጸው አንዱ ለአንዱ በሚለው ነው። እኔ በሚለው ውስጥ የለም እግዚአብሔር ባይዘው እኛ በሚል ሐሳብ ውስጥ ግን አለ። በአለም ላይ የትኛውንም ትላልቅ ታሪኮችን ብንመለከት እኔ በሚለው ሳይሆን እኛ በሚለው ሐሳብ ውስጥ በመደጋገፍ ውስጥ ነው ያሉት። እያንዳንዱ በምድር ላይ ያለ የሰው ልጅ የተሰጠው መክሊት ቢጠቀም አንዱ ለአንዱ ቢያደርግ በቅንነት ቢሰጥ ቢለግስ እኛ የሚለው ነገር ስለሚመጣ ዓለም የት በደረሰች ነበር። ምናልባት አሁን የምንኖርበት ዓለም በእርግጠኝነት እንደዛ አይፈጠርም ነበር። እስኪ ዝም ብለን እንመልከት። እስኪ መንገድ ላይ ስንሄድ እንመልከት። የሰው ልጅ በትክክል ከልቡ ነው የሚጓዘው። ሁሉም መንገድ ላይ ይጓዛል። የሚጠይቅ የለም፣ ጥያቄ የሚጠይቅ የለም፣ የሚመራመር የለም፣ ነፍስ ምንድነው የሚል የለም፣ ዘላለማዊነትን የሚያስብ የለም። ጀስት ባዮሎጂ ስጋ ቁስ። ይህን በመርሳታችን ጀስት ማሽን ሆነን ቁስ ሆነን። ሰው ይጓዛል፣ የሚጓዘው በበድን ነው። ሰው የሚያደርገውን አያውቅም። ምንድነው እያደረኩ ያለው ይላል። በእውነት አሁን ኳስ አሁን ውጮቹ ተናጠሩ፣ እነሱ ዋንጫ በሉ፣ ገጠሙ። እኛ ኢትዮጵያዊነትን ምንድነው የሚፈይደው? እኛ ጋር ምን አይነት መታወር ነው? ምን አይነት የድንዛዜ ሌብል ላይ ገባን? አሁን ምንድነው የዋጠን? የትኛው የንቃት ሌብል ላይ ሆነን ነው? በእውነት ደግሞ ይገርመኛል በጣም ኳስ አምላኪነት ሆኖ እከሌ አሸነፈ ብሎ ሚስቱን የሚያሰቃይ ልጆቹን የሚያሰቃይ የሚደበድብ ትውልድ አለ፣ ባል አለ። በሚያሳዝን ሁኔታ ምን አይነት የድንዛዜ ሌብል ውስጥ ገብተን ነው ባይዘው? እንዴት ፈረንጅ ተራገጠ ተብሎ ያ ሁሉ ስሜት ያ ሁሉ የአምልኮት ሌብል መሄድ እዛ ላይ መድረስ ሐሳብ ሆኖ መነጋገር። እንዴት ነው ጊዜያችንን የወሰዱት? እንዴት ነው የበሉት እድሜያችንን? እንዴት ነው ነቀዝ ያረጉን? እንዴት ነው የነፍስ ነቀዝን ውስጣችን ያስገቡ? እንዴት አድርገው ነው ቦርቡሮ አድርገው ያበሉን? እንዴት አድርገው ባዶ ቀፎ አደረጉን? በምን ቢሰሩ ነው? በምን ቢግቱን ነው? እውነት ለመናገር ምን አይነት ብንደነዝዝ ነው? እና ፍቅር በጣም ወሳኝ ነው። ፍቅርና ፍርሃት አይገናኙም። ባልና ሚስት አንድ ላይ ቁጭ ብሎ ፍቅር የለም ቤታቸው ጋር። አሁን ደግሞ እየመጣ ያለው ሞባይል፣ እሷ ስትዝናና የራሷ ሞባይል ትዛለች፣ እሱም የራሱን ይዛል። በቃ መሃል ላይ ልጁ ሌላ፣ እዛ በኋላ እኔ ይሄ ህፃን ይሄን ያየው የሚያውን ነገር ያድጋል። ሶሻል ሚዲያ ቲክቶክ ያያል፣ ሚዲያ ያያል። ኦሬዲ
ማይንዱ ኤቭሪ ነገሩ ሁሉ ከሳጥን ውጭ ማሰብ አይችልም። አውት ኦፍ ቦክስ የሚባል አስተሳሰብ የለውም። በሕፃንነቱ ያየውን በሕፃንነቱ የተቀረጸውን በሕፃንነቱ ሪፕሮግራሚንግ የተደረገውን በሙሉ ሲያድግ ማኒፌስት ያደርጋል ይገልጻል ማለት ነው። ስለዚህ ፍቅር በጣም ወሳኝ ነው። ከምንም በላይ የእውነቴን ነው የምነግራችሁ። ፍቅርን መለማመድ አለብን። ፍቅርን ማግኔት ነው መሳብ አለብን። በተቻለ መጠን መለማመድ ነው። ከቀን ቀን መለማመድ ነው። በየትኛውም ዓለም ፍቅርን የያዙ ሰዎች ሐዋርያትም በሉ የእግዚአብሔር አገልጋይ የቤተክርስቲያን አገልጋዮች ፍቅርን ይዘው ነው ባይዘዌ በባዶ ኪስ በባዶ ጫማ በባዶ ነገር ወጣው ፍቅርን ይዘው ግን ሁሉን ነገር አሸንፈዋል። ሁሉን ነገር ማለት ነው። ከዛ ውጭ ግን ባልና ሚስት ሆኖ ተቀምጦ አይ ፍቅር አለን እያሉ መደስኮር የለም። በተግባር ሲገለጽ ይበልጥ ፍቅር በጣም ወሳኝ። ምክንያቱም ሚስት አካል ናት፣ ባል አካል ነው። ከዛ ውጭ እኔ ብቻ የምሮጥ ከሆነ ቤቱ በአንድ በኩል ይወድቃል። ባልየውም ብቻው የሚሮጥ ከሆነ ቤቱ በአንድ በኩል ይወድቃል ማለት ነው። ምክንያቱም ትዳር ማለት ቀመሩን ስንሰራው 3 ነው የሚመጣው። ስላሴ አብረው እንደገቡ አብረው እንዳሉበት በምድር ለፍተን በሰማይ ደግሞ ዘላለማዊ ሕይወት የምናገኝበት ነው። ጌታችን ኢየሱስ ክርስቶስ ተአምሩንም ሲገልጽ የመጀመሪያ ተአምር ያደረገው በሰርግ ስለሆነ ስለዚህ በትዳር ውስጥ ትላልቅ ጳጳሳት ይወለዳሉ፣ ትላልቅ ኢንጂነሮች ይወለዳሉ፣ ትላልቅ ሳይንቲስቶች ይወለዳሉ፣ ዓለምን የሚቀይሩ ይወለዳሉ፣ ዓለምን የሚያጠፉም ይወለዳሉ። ስለዚህ ፍቅር ፍርሃትና ፍቅር በየትኛውም አንግል አይገናኙም። ለምሳሌ ፍርሃትን እንዲህ ልንገልጸው እንችላለን። አንድ ሰው በጨለማ ውስጥ የወደቀ ገመድን አይቶ እባብ ነው ብሎ ቢደነግጥ ፍርሃቱ የመጣው ገመዱ እባብ ስለሆነ ሳይሆን ስለ ገመዱ እውነተኛ ማንነት ዕውቀት ስለሌለው ነው። ገመዱን አየ፣ ያ ገመድ ሲያየው እባብ ነው አለ። ከዛ ፈራ፣ ደነገጠ። ግን ያ ገመድ መሆኑን ቢያቅ ግን አይፈራም። ለምን? ገመዱን ማወቅ ማለት ማንነቱን ማወቅ ማለት እኮ ነው። ማንነትን ራስን ማወቅ ማለት እኮ ነው። ባይዘው ራሱን ያላወቀ ትውልድ መቼም ቢሆን ለሀገርም ለቤተክርስቲያንም ለእግዚአብሔርም አይጠቅም። ራስን ማወቅ ይጀምራል። ንቃት ራስን ከማወቅ ይጀምራል። ንቃት። ስለዚህ ንቃት በጣም ወሳኝ ነው። ፍርሃትን ማጥፋት በጣም ወሳኝ ነው ማለት ነው። ስለዚህ ራስን ማወቅ የንቃት የመጀመሪያው ደረጃ ነው። ራሱ የሚያውቅ ሰው ምን ማድረግ እንዳለበት ያውቃል። ባይዘው እያወቁ ማጥፋትና ሳያውቁ ማጥፋት ልዩነት አለው። እያወቁ ማጥፋት ይሻላል። ለምን? ቢያንስ እያወቁ ማጥፋት በየት በኩል እንደምትወጣ ምን እንደሰራህ ታውቃለህ። በየት በኩል እንደምትወጣ ታውቃለህ። እግዚአብሔርን እንደበደል ታውቃለህ። እግዚአብሔር በየት በኩል ደግሞ ቸርነቱ እንደሚገልጽልህ ታውቃለህ። በደል ሳያውቁ ማጥፋት የጨለመውን ኃይል እውነት ነው ብሎ መቀበል የነፍስ ጥፋት ማለት የነፍስ ዝገት ማለት ያ ነው። ባይዘው የእውቀት ድህነት የሚባለው ማለት ነው። በተለይ የነፍስ እውቀት ድህነት በሰው ልጅ ላይ ሲገለጥ አእምሮ ይገማል፣ አእምሮ ይሸታል። ያ መሽተቱ በአፍ በኩል እናየዋለን። እና ፍርሃት በዚህ መልኩ ይገለጻል ማለት ነው። ሌላኛው ሁለተኛው ሰው ሲፈራ በረቂቁ ዓለም ምንድነው የሚካሄደው? ከእይታ ውጭ በንቃት አይን ውስጥ በመናያቸው ረቂቁ መጋረጃ ቀደን ስናያቸው ሰው ሲፈራ ምንድነው ነው? በቃ አሁን እኛ በፍርሃት ዞን ውስጥ በፍርሃት ማዕከል ውስጥ ስንሆን በረቂቁ ዓለም ምንድነው የሚካሄደው ብለን ስንጠይቅ የምናገኘው ረቂቅ ዕውቀት አለ። እንግዲህ ሰው ሲፈራ በረቂቁ ዓለም በማይታየው ዓለም የሰውየው የብርሃን ክበብ ወይም ኦራ ይጠቁራል፣ እንዲሁም ይኮማተራል ማለት ነው። እንግዲህ የብርሃን ጋሻ ማለት እግዚአብሔር አምላክ እንግዲህ ለሁሉም ፍጥረታት የብርሃን ጋሻ ተሰጥቶታል። ለአገርም ተሰጥቶታል፣ ለእጽዋትም ተሰጥቶታል፣
ለሁሉም ፍጥረታቱ ለ22ቱ ፍጥረታት የብርሃን ጋሻ መከላከያ ጋሻ ተሰጥቷቸዋል። ያን ብቻ አይደለም ቅዱሳን መላእክት ጠባቂ መላእክት ተሰጥቷቸዋል። የሚተዳደሩትም በዚህ ነው። ሁሉም ፍጥረት የሥላሴ ማህተም ኮድ አለበት። ይሄ ምን ይባላል? ስካለር ዌቭ የሚባለው እርዝመታዊ ገመድ አልባ ግንኙነት የሚባለው ማለት ነው። አጽናፈ ዓለሙ በእግዚአብሔር ቁጥጥር ውስጥ የሚካሄደው ማለት ነው። ብርሃን ነው፣ ገመድ ነው፣ ግን ገመዱ ብርሃን ነው፣ አናየው። በዛ ሁሉ ፍጥረታት ሁሉ ይቆጣጠራል ማለት ነው። ፍጥረታት ሁሉ ሪፖርት ያደርጋሉ ማለት ነው። ለዛ ለተፈጠሩበት እግዚአብሔር ለፈጠራቸው ዓላማ ማለት ነው፣ ለሥላሴ። ስለዚህ ይሄ ብርሃን ጋሻ መከላከያ ጋሻ ይጠቁራል ስንል የጠቆረን አንድ ጨለማ ነገር አስቡት። ሜቢ ለምሳሌ ጠቁሮ ጥቁር የሆነን ፔስታል አርጋችሁ አስቡት። ፔስታል ነጭ ሲሆንና ፔስታል ሲጠቁር ፔስታሉ ደግሞ አየር ያለበት አርጋችሁ አስቡት። ነጩ ፔስታል ምን አይነት ለአይን ከለር እንደሚሰጥ ግን ደግሞ ጥቁሩ ፔስታል ምን ያህል እንደሚሆን እዛ በላይ በጣም የተኮፋተረ እንዲሆን የተቀደደ ወይም የተበሳ እያንዳንዱ ጋር የተበሳ የጨለማን ኃይል አስቡት እስኪ። የሆነ ያን ፔስታል እንደዛ ቢሆን ብላችሁ አስቡት። ወይም ደግሞ መስታወት አለ እንበል። መስታወቱ ጀስት ጥቁር የሆነ ሲከበው ብላችሁ አስቡት። መስታወቱ ማንጸባረቅ እየቻለ ወይም ደግሞ ፋኖስ ብላችሁ አስቡ። ፋኖስ መብራት እየቻለ ግን ያ ፋኖስ ብርሃን እንዳይሰጥ መስታወቱ ላይ የተለያየ ጥቁር ኃይል ሲጫነው ጥቁር ኃይል አብሮት ሲሆን ጥቁሩ ኃይል ያንን መብራት እንዳያበራ ሲያደርገው ብላችሁ አስቡት። ባይዘው እንግዲህ ኦራ ማለት ያ ነው። የብርሃን ጋሻ ማለት ያ ነው። ያ የብርሃን ጋሻ እንደ ፋኖስ በርቶ 3 ሜትር ድረስ ተዘርግቶ ያችን ነፍስ ሲጠብቅ ኃይሏን ሲሰጥ ሌላዋን እንድትድን ሲተርፍ ግን አሁን ተገልብጦ ግን በፍርሃት ምክንያት ሲጠቁር ብላችሁ አስቡት እስኪ። በፍርሃት ዞን ውስጥ ሲሆን እንግዲህ የተቃጠለ ነዳጅ የተቃጠለ ዘይት ብላችሁም ልትወስዱ ትችላላችሁ። የተቃጠለ ዘይት ኦሬዲ ምንም መስራት ስለማይችል ማለት ነው። ሌላኛው እንግዲህ ሰው ሲፈራ የጨለማ መናፍስት የሰውየውን ኃይል ለመምጠጥ በዙሪያው ይሰበሰባሉ። የብርሃን ኃይል አለ፣ የጨለማ ኃይል አለ። ሁሉም በቀኝ በኩል ነው ያለው። ማን ነው? በሰው ልጅ ማዕከል ነው ያለው። ያ ማለት በቀኝና በግራ ማለት ነው። በግራ በኩል የጨለማው ኃይል አለ፣ በቀኝ በኩል ደግሞ የብርሃን ኃይል አለ። ነፍስ የብርሃን ኃይሏን ሰማያዊ ኃይል ስትለብስ የብርሃን ኃይል በነፍስ መስመሮች በኩል ምን ይሆናል ማለት ነው? ይቀርባል ማለት ነው። እንዲሁ ደግሞ የሰው ልጅ በጨለማው ኃይል ወይም ኃጢአት ላይ ሲወድቅ ሲፈራ ደግሞ የጨለማው ኃይል ካርባክን ወደሱ ይቀርባል ማለት ነው። ስለዚህ ሁለቶቹም በተመሳሳይ ውጊያ ላይ ነው ያሉት። የሰው ልጅ ግን መዋጊያ ሜዳ ነው ማለት ነው። ሜዳ ነው። ስለዚህ እንግዲህ በዚህ መልክ ማየት እንችላለን። መናፍስት እንግዲህ ምን ያህል የሰው ልጅ ለመምጠጥ በፍርሃት ዞን ውስጥ የገባን የሰው ልጅ ነፍስ ኃይሉን ለመምጠጥ ኃይሉን ነዳጁን ለመውሰድ ምን ያህል እንደሚሰበሰቡ እዚሁ ጋር ማየት እንችላለን ማለት ነው። ሌላኛው ፍርሃት በረቂቁ ዓለም በሰውየውና በመለኮታዊ ዓለም መካከል ያለው የብርሃን መስመር ይቋረጣል። ኤሌክትሪክ ለምሳሌ የኤሌክትሪክ ገመዱ ሲቋረጥ ኦን ኦፍ ስናረገው መብራት ወይም አምፖል ብርሃኑን መስጠት እንደሚያቆም ሁሉ ነፍስ በፍርሃት ዞን ውስጥ ስትገባ ስጋ በፍርሃት ዞን ውስጥ ሲውጣት ሙሉ በሙሉ የብርሃን ኃይሏ ይቋረጣል። ማብራት አትችልም ማለት ነው። ማብራት ካልቻለች ደግሞ የብርሃን ኃይሉ ወይም መብራት ያለበት ኃይል ይቋረጣል ማለት ነው። ብርሃን አትሰጥም ማለት ነው። ስለዚህ በረቂቁ ዓለም ይሄ ነው የሚካሄደው። ሌላኛው የሰውየው የኃይል ንዝረት ከሜትሪክስ ዝቅተኛ ንዝረት ጋር ይገጣጠማል ማለት ነው። የሰውየው ወደ ታች በወረደ ቁጥር የሚያገኘው የጨለማ ኃይል አለ። ነፍስ ወደ ላይ ስትወጣ ደግሞ የምታገኘው የብርሃን ኃይል አለ። ተመልከቱ። ስለዚህ ሁለቱም መሃል ላይ ነው ያለነው።
በፍርሃት ዞን ውስጥ ስንሆን ወደ ታች ነው የምንወርደው። ወደ ታች ስንወርድ ስጋዊ ኃይል ስለሆነ የሚስበን እንደ ማግኔት፣ ስለዚህ ቀጥተኛ የጨለማ ኃይል ዝቅተኛ ንዝረት ላይ ዝቅተኛ ኃይል ምንጭ ላይ ያሉት ኃይሎችን እናገኛቸዋለን ማለት ነው። በመናገኛቸው ሰዓት ወደ እነሱ ስለምንሳብ ወደ እነሱ ስለምንቀርብ ሙሉ በሙሉ የነፍስን ኃይል የመምጠጥ ነፍስን የማድከም ኃይል አላቸው ማለት ነው። ነገር ግን የነፍስ ባትሪ ደግሞ በሞላ ቁጥር ወደ ላይ ከፍ ባለ ቁጥር የሰማያዊ ኃይሉን ስለምናገኝ ነፍስ ከዛ ወጥመድ ወጣ የራሷን አምፖል የራሷን ባትሪ ያበራች ስጋን የማንጻት ወደ ስኬት የመውሰድ የተዘጉ በሮችን የመክፈት ኃይል የመፈወስ ስልጣን ታመነጫለች ማለት ነው። ሌላኛው በረቂቁ ዓለም እንግዲህ ሰው ሲፈራ ምን ይመጣል? መንፈሳዊ በሮች ለጥቃት ክፍት ይሆናሉ ማለት ነው። መንፈሳዊ በሮች አሉት። ለምሳሌ የሰው ልጅ 12 የንቃት በሮች አሉት። ከዛ በጀርባው በኩል ደግሞ 33 የመንፈሳዊ ኃይል በሮች አሉት። ከዛ 5ቱ ህዋተ ስሜት ደግሞ አሉ። 5ቱ ህዋተ ስሜት ማለት በር ናቸው። ስጋዊ ነገሮች የሚገለጥበት ስጋዊ ማንነቱ በስጋ ተገልጦ የነፍስ ትርፍ የሚያገኝበት ማለት 5ቱ ህዋተ ስሜት ናቸው። ባይዘዌ ነፍስ 5ቱ ህዋተ ስሜት በስጋ በኩል ተጠቅማ ሙሉ በሙሉ የነፍስ ፕሮፊት የምትሰራበት በስጋዊ ሲገለጽ ነው። ባይዘዌ ስለዚህ እነዚህ መንፈሳዊ በሮች ለጥቃት ክፍት ይሆናሉ ማለት ነው። ያ ማለት እንግዲህ የሰው ልጅ ባትሪ ወይ ነፍስ ባትሪ ከፍ ባለ ቁጥር እነዚህ በሮች መንፈሳዊ በሮች የራሳቸውን ኃይል ስለሚፈጥሩ ለጥቃት ኃይል ይኖራቸዋል፣ ለመከላከል ኃይል ይኖራቸዋል። ሰው ግን በፍርሃት ዞን ውስጥ ሲገባ እነዚህ መንፈሳዊ በሮች ይከፈታሉ። በሚከፈቱበት ሰዓት የጨለማ ኃይል በቀጥታ ነፍስን የመጫን ነፍስን የማድቀቅ ኃይል ይኖራል ማለት ነው። ይሄ ነው የሚካሄደው። ሌላኛው ሰው ሲፈራ በረቂቁ ዓለም ምንድነው የሰውየው ነፍስ ትከፋፈላለች ወይም ትሰባበራለች ማለት። ያ ማለት የነፍስ በሮች 8100 የነፍስ መስመሮች አለ ብለን ባለፈው ገልጸናል። ስለዚህ እነዚህ የነፍስ መስመሮች ይከፋፈላሉ፣ ይሰባበራሉ። ስለዚህ ተመልሰው እንደገና በጸሎት ይጠገናሉ። ነጭ ማብራት እያለባቸው ብርሃን ማብራት እያለባቸው የጥቁር ኃይል ይለቃሉ። መስመር ይቋረጣል እንደ ኔትወርክ ማለት ነው። እንግዲህ ኔትወርክ ሞባይል ጋር ሲገናኝ እንደሚገናኙ ሁሉ ነፍስም በዚህ በኩል የነፍስ መስመሯን ምን ታረጋለች ማለት ነው? ትሰብራለች። ፍርሃት ማለት አደገኛ ነው የምንለው ለዛ ነው። አደገኛ ቫይረስ ማለት ፍርሃት ነው። ስጋን እንደገና ደምን አጥንትን ሁሉ የሚደቁስ ማለት ፍርሃት ነው ባይዘው። ፍርሃት እንግዲህ በዚህ መልክ ይገለጻል በረቂቁ ዓለም ማለት ነው። ሌላኛው ፍርሃት ሰው ሲፈራ በረቂቁ ዓለም ምንድነው የሚካሄደው ስንል ጠባቂ መላእክት በሰውየው ፍቃድና ኃይል ምክንያት ይርቃሉ። ቀደም እንደተነጋገርነው ነፃ ፍቃድና ነፃ ምርጫ እንዳልነው ሁሉ ጠባቂ መላእክት የሚሰሩት በምንድነው? በሰውየው ነፃ ፍቃድና ነፃ ምርጫ ነው ብለናል ባለፈው። ስለዚህ ጠባቂ መላእክት ሰውየው አምላኬ ሆይ አድነኝ ብሎ በጸሎት ኃይል ነፍስን ባትሪዋን ቻርጅ ለማድረግ ከስላሴ ጋር በሚያደርገው ግንኙነት በሚፈጥርበት ሰዓት ጠባቂ መላእክት ይመጣሉ፣ ኃይል ይሰጣሉ። ደግሞ ዝም ካለ እንዲሁ ደግሞ ከተደቆሰ ከዛም በላይ ከተጓዘ ደግሞ እንግዲህ ያም ነፃ ምርጫና ነፃ ፍቃድ ስለሆነ ያቺ ነፍስ ጨለማውንም የብርሃን ኃይሉንም ለማግኘት በራሷ በኩል እድል አላት ማለት ነው። እስቲ ቀነስ ያለሽ ድምጽ። እንግዲህ ይሄ ነው ማለት ነው። ሌላኛው በረቂቁ ዓለም ፍርሃት ምንድነው? ወይም ሰው ሲፈራ ምንድነው የሚካሄደው ሲባል የሰውየው ኃይል ወደ ጨለማ ቋት ይፈሳል ማለት ነው። ይገለበጣል። ግልብጦሽ የሚባለው ይሄ ነው። ሪቨርስ ኢንጂነሪንግ ኢንቨርዥን የሚባለው መጽሐፌ ላይ ጽፌዋለሁ። ይሄንን ባይዘው ለምን አንዲት ለብርሃን ነገር የተፈጠረች አካል ተገልብጣ እንደገና ለጨለማ ቋት መሆን ትችላለች። ለምሳሌ ነፍስ ለሰማያዊ ኃይል፣ ለዘላለማዊ ክብር፣ ለስላሴ መንግስት ወራሽ፣ ለእግዚአብሔር መንግስት ወራሽ
ዓለምን ቁስን እንድትገዛ በነፍስ በኩል እንድታተርፍ ስጋን ወደ ስኬት እንድትወስድ ተፈጥራለች። የተፈጠረችው ነፍስ ለጉስቁልና አይደለም። ነፍስ የተፈጠረችው ለደስታ ነው። ነፍስ የተፈጠረችው ለስኬት ነው አይደል? ተመልከቱ። እግዚአብሔር አሁን ሲፈጥራት ግን ነፍስን ዝም ብላችሁ ለክፋት የፈጠራት ብለን እናስባለን? በፍጹም። እግዚአብሔር የዋህ ነው። እግዚአብሔር ቸር ነው። እግዚአብሔር ቅን ነው። እግዚአብሔር አዛኝ ነው። እግዚአብሔር ፍቅር ነው ካል በዚህ ተቃራኒ ያሉ ነገሮች ከሱ ውጭ ናቸው። ስለዚህ ነፍስን በአምሳሉና ባሪያው ከፈጠረ ነፍስ እንዴት ከደስታዎች ልትፈጠር ትችላለች? ከደስታ ዓላማዎች እንዴት ልትፈጠር? በፍጹም ሊሆን አይችልም። ነፍስ ከፍቅር ዓላማዎች እንዴት ልትፈጠር ትችላለች? በፍጹም። ነፍስ ሐዘን ሁኝ ተብላ እንዴት ልትፈጠር ትችላለች? በእግዚአብሔር ዓላማ በፍጹም። ነፍስ ያለ ስኬት ተጎጂ ተብላ እንዴት ልትፈጠር? በፍጹም ሊሆን አይችልም። አይደለም ባሪያና በአምሳያ ተፈጥረን ማለት ነው። ታዲያ ምንድነው ያመጣው? ግልብጦሽ፣ አለመንቃት፣ ድንዛዜ፣ አለማመን፣ ዕውቀት ማነስ፣ እነዚህ ሁሉ ተጨማምረው ነፍስ ማውጣት ያለባትን ኢነርጂ ተገልብጣ ለሌላው ኃይል ትሆናለች። ባይዘው ለምሳሌ የድሮ ስርዓቱን የገነቡ የባቢሎን ግንብ የገነቡ የጨለማውን ኃይል ያመጡ የኖህ የነበረውን ስርዓት ያመጡ የነበሩ መርኩሳ መናፍስት ኃይላቸው የሚመጣው ጀስት ከከዋክብት እና ከሌሎች ከፀሐይ ከምናምን ነበር በድሮ ዘመን። ነገር ግን በዚህ ያ ዘመን እግዚአብሔር መስመሩን ሲዘጋባቸው ከዛ በኋላ ግን ከሰው ጋር እንዴት ከሰው ልጅ ነፍስ እንዴት ነው በተቃራኒ ዳይሬክሽን የነፍስን ኃይል መጠን ተጨማሪ ወይም በግልብጦሽ እነሱን የሚያደነዝዝ ወይም ነፍስን የሚያደነዝዝ ዓለም ምንሰራው ብለው ከወደቁ መላእክት ጋር ባደረጉት የሰው ልጆች ድቅሎች ጋር ኒፍለሞች ጋር የሰሩት አልኬሚ የሰሩት መረብ ነው። ስርዓት ሜትሪክስ ማለት ያ ነው። ስለዚህ ነፍስ በምትፈራበት ሰዓት በረቂቁ ዓለም ለብርሃኑ ዓለም ወይም የብርሃኑን ኃይል ኢነዳጅ ማመንጨት ያለባት ተገልብጣ ለጨለማው ኃይል ታመነጫለች ማለት ነው። እንደ ግባት እንደ ቁስ ትሆናለች። አሁን ሜታቨርስ የሚባለው ኦስትራ ፕሮጀክሽን የሚባለው ቴክኖሎጂ እየተሰራበት የሄደበት ያለበት ዓለም ይሄ ነው ረቂቁ። ለምን ለምሳሌ የሚመጡ አጀንዳዎች አሉ፣ ጦርነቶች አሉ። እነዚህ ሁሉ ፐርፐዝሊ ነው የሚመጡት። እነዚህ ሲመጡ ማለት እኮ ቫይረስም ሲለቀቅ እኮ ነፍስ ስትፈራ እምነቷ ይሳሳል። እምነት ማለት ደግሞ የብርሃን ገመድ ነው። ይሄ የብርሃን ገመድ መሳሳት ብቻ አይደለም፣ ይቆረጣል። ሲቆረጥ ደግሞ ነፍስ ተገልብጣ በሚቆረጥበት ስፋት ተገልብጣ ለጨለማው ኃይል ግባት ትሆናለች ማለት የምታመነጨው ሉሽ አለ፣ ኢነርጂ አለ። ለምሳሌ ኮቪድ ቫይረስ በተፈጠረበት ሰዓት ተመልከቱ፣ ዓለም አንድ መንደር ላይ ሆናለች። እስቲል መስቀል ለመሳለም እንኳን የከበደን ሰዎች ካህናት መስቀል ለማሳለም እንኳን ላለማሳለም እንኳን የደረሱበት ቁርባን እንኳን ላለመስጠት በዛ የተደረሰበትን ዘመን አስቡ እስኪ። ምን ያህል ብንፈራ ነው? ባይዘው ተመልከቱ እስኪ። መስቀል ማለት አምስቱ ቅንዋተ መስቀል የጌታችን ኢየሱስ ክርስቶስ የታተመበት የሰው ልጅ ለዘላለም የዳነበት የአምላክ ደም የፈሰሰበት ማለት ነው አይደል? መስቀል ማለት መስቀልን እንዴት ላለመሳለም ይተላለፋል ተብሎ ላለመሳለም የሄድንበትን የተገነባንበትን የፍርሃት ሞገድ እስኪያስቡት በዛ ዘመን በዛ ሰዓት አያችሁት? ፍርሃት ማለት ምን ያህል አደገኛ ዱቄት እንደሚያደርግ የሰው ልጅ። ፍርሃት ማለት የሰው ልጅ ስርዓቱ የሚያመጣውን ነገር በቀጥታ ቁጭ ብሎ እንዲቀበልና ያን ነገር ተቀብሎ እንዲተገብር እንደሚያደርግ ተመልክታችኋል። በፍርሃት ምክንያት ስንት ሰዎቹ ያልሆነ መርዝ ተወግተዋል። ያልሆነ ናኖ ፓርቲክል ግራፋይን ኦክሳይድ ደማቸው ውስጥ ገብቷል። በፍርሃት ምክንያት ስንት ክትባት ወስደናል። ስለዚህ ፍርሃት ማለት እንግዲህ በረቂቁ ዓለም ሰው ሲፈራ ነፍስ የምታመነጨውን የብርሃን ቋት ትታና ወደ ጨለማ ቋት ታፈሳለች ማለት ነው። ሌላኛው በረቂቁ ዓለም ነፍስ እንደ ጭስ ያለ ጥቁር ኃይል ይፈጥራል ማለት ነው። እንደ ጭስ ሆኖ ግን
ጠቆር ያለ ኃይል ለምሳሌ ከሆነ ቤት በጣም ጭስ የሆነ ሲወጣ ብላችሁ አስቡ። ለምሳሌ መኪና ሲሄድ የሚያመጣውን ወይም የሚለቀውን መኪና ሞተሩ ሲበላሽ የሚያመነጨውን የመኪና የጥቁር ጭስ ብላችሁ አስቡ። ምክንያቱም ያ እንግዲህ በሞተሩ መበላሸት ምክንያት የምታመነጨው ያ ጥቁር ጭስ መኪናዋ ችግር ስላጋጠማት ነው። ስለዚህ ልክ እንደዛ ብላችሁ አስቡ። ነፍስ እንግዲህ በፍርሃት ዞን ስትሆን እንግዲህ የምታመነጨው እንደዚህ አይነት ጥቁር ጭስ ታመነጫለች ማለት ነው። በረቂቁ ዓለም የምትታየው እንደዛ ነው። ሌላኛው እንግዲህ ሰው በፍርሃት ውስጥ ሲገባ የሰውየው የውስጥ ብርሃን ይጠፋል ማለት ነው። ውስጥ ጋር የሚያመነጨው ውስጡ ጋር ኃይል የሚፈጥረው ነገር ምን ይሆናል ማለት ነው? የውስጥ ብርሃኑ ይጠፋል። ምክንያቱም የሰው ልጅ ብርሃኑ ከውስጥ ነው የሚመነጨው አይደል? ከውስጥ መንጭቶ ነው አይደል ሙሉ በብሩ እስከ 3 ሜትር ተዘርግቶ አካባቢውን ሁሉ ነገር የሚጠብቅ። ስለዚህ የውስጥ ብርሃን ጠፋ ማለት እኮ ሙሉ በሙሉ ስጋዊ ማንነታችን ማኒፌስት ተገለጸ ማለት ነው። ስለዚህ በዛ ምክንያት ፍርሃት ይደቁሰናል ማለት ነው። ስለዚህ በረቂቁ ዓለም ይህንን እንደምን ልንረዳው እንችላለን? ለምሳሌ አንድ ሬዲዮ ጣቢያ ሲጠፋ ድምጹ እንደሚቆራረጥ ሁሉ ሰው ሲፈራ ከመለኮታዊ የጥበቃ ሞገድ ጋር ያለው ግንኙነት ይጠፋል ማለት ነው። እንግዲህ ሬዲዮ አለ። ሬዲዮን ትክክለኛ ቶን ላይ ስናደርገው ድምጹ ጥርት ብሎ ይሰማል። ደግሞ ቶኑን ቀነስ ስናደርገው ሽሚል ጫጫታ ድምጽ ይሰማል። እንግዲህ ፍርሃት ማለት ያንን ጫጫታ መፍጠር ማለት ነው። ያ ማለት ነፍስ ከእውነተኛው የሥላሴ ኃይል የሥላሴ መስመር ወጣ ወደ ጫጫታው የሬዲዮ ሞገድ መግባት ማለት እኮ። ያ ሲሆን ደግሞ ድምጹ አይሰማም። ያ ማለት ነፍስ የምትቀበለውን ሰማያዊ ኃይል ሙሉ በሙሉ ታጣለች ማለት ነው። ዲስኮኔክት ያደርጋል፣ ይቆራረጣል። ከዛ በኋላ የሰው ልጅ ሀ ስትለው በይላል። ስለ ንቃት ስታወራው ይገለብጥብሃል እንደ ካሴት ማለት ነው። ይሄንን እንደዚህ ነው ስትለው አይገባውም። እንዴት አንተ አብደሃል እንዴ ይላል። ምክንያቱም አባቶች መጨረሻም በመጨረሻው ዘመን አበዱ ሰዎች በበዛበት ዓለም ስትኖር አንተ እንደ እብድ ትቆጠራለህ ይላል። ስለዚህ በረቂቁ ዓለም እንግዲህ ፍርሃት ለጨለመው ዓለም ግብዣና በርከፋይ ነው ማለት ነውና ፍርሃትን በዚህ መልኩ ልንረዳው ይገባል ማለት ነው። እንግዲህ ፍርሃት ማለት ይሄ ነው በረቂቁ ዓለም የሚፈጠረው ማለት ነውና ለምን እንፈራለን? እውነት ለመናገር ምን ነው የሚያስፈራን? እውነት እስቲ አሁን እግዚአብሔር አለ እንደ እግዚአብሔር ካለ እግዚአብሔር ይመግበናል፣ እግዚአብሔር ያኖረናል፣ እግዚአብሔር ፈጥሮናል። አዎ ግን እንፈራለን። ለምን እንፈራለን? ፍርሃቱ የሚያመጣው ማን ነው? በምን መልኩ ነው ፍርሃቱ እየመጣ ያለው? የሚያስፈራኝ ነገር ግን ምንድነው? መጀመሪያ እስኪ የፍርሃቱ ምንጭ መጀመሪያ ምንድነው? ለምሳሌ ስለ ነገ ነው። ነገን እኔ ምን አውቃለሁ? አይደለም ነገ አሁን ከ2 ደቂቃ በኋላ ምን እንደሚፈጠር ምን አውቃለሁ? የተያዘው በመለኮታዊ ኃይል ነው። ለምንድን ነው የምፈራው? በተለይ አሁን እየተዘረጋው ያለው ስርዓት በተመለከቱት የሚገዙት ዓለም ወይም የዓለም ገዢዎች ኮንፊደንሳቸው ጨምሯል። ይሄን እናደርጋለን፣ ይሄን እንሰራለን ብለው ልባቸውን ነፍተው ነው የሚናገሩት። ለምን ብትሉ የሰው ልጅ በፍርሃት ሞገድ እንዴት እያንቀጠቀጡ እያርበደበዱ አጥንቱን ዱቄት እያደረጉ እንደሆነ ስለሚያውቁ ማለት ነው። ለምን ጠያቂ ትውልድ የለም፣ አንባቢ ትውልድ የለም፣ ስለ ነፍስ የሚጠይቅ ትውልድ የለም። ስለዚህ ይሄ ባለበት ዘመን ላይ እንዴት አይቀጥቅጡን? ስለዚህ ፍርሃት በዚህ መልክ ይገለጻል ማለት ነውና የመጨረሻ አንዷን እንያትና እንጨርሳለን። ሌላኛው ፍርሃት እምነትና ንቃት ምን ያገናኛቸዋል ምትለዋን እንያት። ፍርሃት እምነትና ንቃት ሶስቱም ነገሮች በጣም ወሳኝ ስለሆኑ ነው። አሁን ዛሬ ፍርሃትን አየን። ዘኔክስት ንቃት ምትለዋን ራሷን ችለን በደንብ እናያታለን። እሺ ፍርሃት በጨለማ ላይ ማመን ሲሆን እምነት በብርሃን ላይ መታመን ማለት ነው። ሁለቱም አይገናኙም። መጽሐፍ ቅዱስም ብዙ ጊዜ ይናገራቸዋል። የሚፈራ ሰው አይጸድቅም። ባይዘው የሚፈራ ሰው አይጸድቅም። ለምሳሌ ሰማዕታት ቢፈሩ ይጸድቃሉ?
ሐዋርያት ቢፈሩ በእውነት የክርስቶስ አገልጋይ መሆን ይችላሉ? ነቢያት ቢፈሩ ያን ሁሉ ጸጋ ይሰጣቸው ነበር? በፍጹም ሊሆን አይችልም። ባይዘው ፍርሃት የፍርሃትን መጋረጃ ቀደው ክርስቶስ ከፊታቸውን እያዩ ነው ባይዘው የሚመጣውን እሳት ሰንሰለቱንም ሰይፉንም እያዩ ሳይፈሩ ስጋን አጥቅተው ነፍሳቸውን አጠንክረው ለዘላለማዊ ሕይወት በቅተው እኛንም እንድንድን የተለያዩ መጻሕፍትን ጽፈው ያለፉት። ስለዚህ ፍርሃት በጨለማ ላይ የሚተማመን ቋት ነው አይደል? እግር ነው። ስለዚህ በዚህ ተቃራኒ ደግሞ እምነት ነው ያለው። ስለዚህ ፍጹም ፍርሃት ፍጹም ፍቅር በፍጹም ፍቅር ውስጥ ፍርሃት የለም። ባይዘው ፍቅር ካለ ፍርሃት የለም። እውነት ለመናገር ፍቅር ካለ ፍርሃት የለም። ፍቅር ውስጥ ፍርሃት አለ ማለት ጀስ ፍቅራችን ውሸት ነው ማለት ነው። በፍቅር ውስጥ ፍርሃት የለም። ባይዘው እኛ ደግሞ የተሰጠን መንፈስ የፍርሃት መንፈስ አይደለም። እኛ ልጆቹ ወይም በስላሴ አምሳል የተፈጠርነ ሰዎች ፈሪ ነን ካለን እግዚአብሔር ፈሪ ነው እያልን ይሄ ደግሞ ሊሆን አይችልም። ይሄ ምንም ሊሆን አይችልም። ስለዚህ የፈጠረን አምላክ ፍርሃትን እንደሚቃወም አትፍሩ ብሎ ሁሌ እንደሚናገር በየቀኑ አትፍሩ ብሎ 365 ጊዜ መጽሐፍ ቅዱስ ላይ ጽፎ እንዲቀመጥ አድርጎ እያጽናናን ያለ አምላክ ፍርሃት እንዴት ነው እኛ ምንፈራው ታዲያ? ለምንድን ነው ምንፈራው? አይደለም እንጂ በቤተ ክርስቲያን 40 እና 80 ቀን የስላሴ ልጅነት አግንተን እስቲ እንዲው አህዛብን ተመልከቱ። አህዛብ ከዚህ ውጭ ያሉትን ሰዎች ተመልከቱ። አይፈሩ። ለምንድን ነው እኛ ምንፈራው ታዲያ? ቅዱሳን እኛ ጋር ካሉ እየጠበቁን ከሆነ ለኛ ጸልየው ለዓለም እየጸለዩ ከሆነ ቅዱሳን መላእክት እኛን እየጠበቁን ከሆነ እኛ ጋር ከሆኑ ከዛም አልፎ እግዚአብሔር አይዟችሁ እያለ ካለ ፍርሃቱ ታዲያ የት ነው የመጣው? የት ነው የሚመጣው ፍርሃት? የት ነው እየመነጨ ያለው? ከጨለማው ነው ወይስ ከብርሃኑ? እንጠይቅ ራሳችንን። ሌላኛው ንቃት ፍርሃትንና እምነትን የምንለይበት ብርሃን ነው። ንቃት ማለት ፍርሃትንና እምነትን የምንለይበት ብርሃን ማለት ነው። ብርሃን ጨለማውን ነገር ያሳያል። ጨለማ ብርሃንን ሊያሳየን አይችልም። ብርሃን ግን ጨለማውንም ያሳየናል ማለት። ስለዚህ ንቃት በራሱ ፍርሃትና እምነትን የምንለይበት ብርሃን ነው። የብርሃን ማዕከል ባይዘው ንቃት ማለት። ንቃት ሲጨምር ፍርሃት ቦታ ያጣል። ንቃት ሲጨምር ንቃት ከፍ ሲል ፍርሃት ቦታ ያጣል። የነቁ ሰዎች አይፈሩም። ባይዘው የንቃት ደረጃቸው ከፍ ያሉ በነፍስ በኩል የንቃት አይናቸውን ያበሩ የንቃት መጋረጃቸውን የከፈቱ ሰዎች አይፈሩም። በድፍረት ነው የሚናገሩት። ብትመለከቱ አንዳንድ ሰዎች ፍርሃት ይለቁባቸዋል። በቃ ቀጥታ ደውለው እባክህ እንደዛ አታርግ፣ እባክህ እንደዛ። ባይዘው እንደዚህ አይነት ድምጾችን በሰማችሁ ቁጥር ሙሉ በሙሉ በቅጽበት አካባቢያችሁ ያለው ደማችሁ ሳይቀር ይቀየራል። ፍርሃት አደገኛ ቫይረስ ነው የሚባለው ለዛ ነው። እነሱ ፈርተው ሰውን የሚያፈሩ አሉ። እነሱ ፈርተው ደንግጠው ሰውን የፍርሃት ቋት ውስጥ የሚከቱ ሰዎች አሉ። ባይዘው ፍርሃትን የምንቀበልበትን አንግል ማየት አለብን። ባይዘው ሌላኛው እምነት የንቃት ውጤት ነው። እምነት የንቃት ውጤት ነው። ያ ማለት እምነት አለ፣ ከዛ እምነት ይቀድማል፣ ከዛ በኋላ ንቃት ነው። ምክንያቱም ንቃት በፍሬ እንዲገለጽ ስለሚያደርገው ማለት ነው። ንቃት ተፈጠረ ማለት የእምነት ፍሬ ነው። ለምሳሌ ወንጌል በፍሬ ሲገለጽ ሰማዕታትን እናገኛለን። ልክ እንደዛ ሁሉ ንቃት የእምነት ፍሬን ሆኖ እናገኘዋለን ማለት ነው። ሌላኛው ፍርሃት የንቃት መተኛት ወይም መደንዘዝ ነው። ፍርሃት የንቃት መተኛት ወይም መደንዘዝ ይበልጥ የሰው ልጅ እየደነዘዘ እየተኛ ሲሄድ እንግዲህ ፍርሃት ይመጣል ማለት ነው። የሆነች ነገር ኮሽ ባለች ቁጥር ልቡ ወከክ ይላል፣ ይደነግጣል።
ሌላኛው ሶስቱም በሰውየው የንዝረት ደረጃ ላይ የተመሰረቱ ናቸው። እንግዲህ ዓለም የምትመራው እንግዲህ በንዝረት ወይም በቃል ነው ብለናል አይደለ? ያ ማለት ንዝረት ማለት የመለኮታዊ ቃና የነፍስ ህይወት ነው ብለናል አይደል? ይሁን የሚለው የአምላክ ቃል ሲወጣ በዛ ሰዓት የቀረ ኃይል ነው ንዝረት ማለት። መጽሐፉ ላይ በደንብ ገልጬዋለሁ ባይዘው አይታችሁት ከሆነ ማለት ነው። የነፍስ እሳት ተብሎ ይገለጻል በሊቃውንት ማለት ነው። ስለዚህ ሁሉም በንዝረት የሚንቀሳቀስ ከሆነ እንግዲህ እነዚህ ፍርሃትም እምነትም ንቃትም የንዝረት ኃይል ናቸው ማለት ነው። ያ ማለት ዝቅተኛ ንዝረትና ከፍተኛ ንዝረት ብለን ስለምናስብ ማለት ነው። ሌላኛው ፍርሃት ባለበት ንቃት የለም፣ ንቃት ባለበት ፍርሃት አይኖርም። እንግዲህ ይህንን ነው ማየት ያለብን። አይ እየፈራው ነቃለው በፍጹም ሊሆን አይችልም። እየፈራው ነው ምነቃ በፍጹም። ለምን? ፍርሃት ማለት ኦሬዲ የንቃት መጋረጃ ሊቀድ አይችልም። የሆነ ነገር እስካልተጋፈጥ ነው ድረስ ሊገለጥልን አይችልም። ያ ነገር ሊከፈት አይችልም። ምክንያቱም ይሄ መጽሐፍ ቅዱስም ስለሚገልጽ ነው። ለምሳሌ ቅዱስ ጴጥሮስ ወደ አንተ መምጣት እፈልጋለሁ አለው አይደል? እዛ ና አለው፣ አልከለከለው። ከዛ በኋላ ግን እየሄደ ባለበት ታይም ላይ በአካባቢ ያለውን ሞገድ ሰማ። በአካባቢ ያለውን ጭንቀትና ሞገድ ሲሰማ በድምጹ በኩል ይህ ሞገድ ፍርሃት ሲገባ ልቡን አናወጠው፣ እምነቱን ፈተነው። እምነቱን ሲፈትነው እምነቱ ተመዘነ። ተመልከቱ፣ እምነቱ ሲመዘን መስመጥ ጀመረ። ከዛ በኋላ አድነኛል። ከዛ በኋላ ምንድነው ለምን ትጠራጠራለህ ነው ያለው አይደል? መጀመሪያ አካሄዱ ጥሩ ነበር። ከዛ በኋላ ግን በአካባቢው በሚሰማው ነገር በሚያዳምጠውና በሚያየው ነገር ግን መፍራት ጀመረ። መፍራት ሲጀምር እምነቱ ምን ሆነ ማለት ነው? እየተበሳ የእምነቱ የብርሃን ሞገዱ እየላላ ሲሄድ መስመጥ ጀመረ። ልክኛም እንደዛ ነው ምን ሆነዋ። ነፍስም እንደዛ አይነት ነው ያላት። ስለዚህ ፍርሃት እያለ ነቃለው ማለት በፍጹም ሊሆን አይችልም ማለት ነው። እምነት የንቃት ተግባራዊ መገለጫ ነው። ንቃት የማትሪክስን ውሸት ሲገልጥ ፍርሃት ይሞታል። ፍርሃት የማትሪክስ ዋና ነዳጅ ነው የሚለውን እናያለን ማለት ነው። ይሄኛውን ርዕስ ጠቅለል ስናደርገው እንግዲህ በጨለማ ክፍል ውስጥ መብራት ሲበራ ንቃት፣ ጨለማው ፍርሃት ይጠፋል። ክፍል ውስጥ ያለው ነገር ሁሉ ይታያል ማለት ነው። በእምነት ይታያል። ለምሳሌ አንድ ጨለማ ውስጥ ያለ አንዲት ነፍስ ጨለማው ስላለን የሚታይ ነገር የለም። ፍርሃት ብላችሁ ያስቡት። መብራቱ ሲበራ ማለት ንቃት ነው። መብራቱ ሲበራ በቤት ውስጥ ያለውን ነገር ባንዴ ማየት እንጀምራለን። ያ ማለት ንቃታችን ሲበራ ማለት ነው። ንቃቱ ግን በእምነት በኩል ነው የሚከፈተው። ዝም ብሎ የዚህ ስጋዊ ንቃት አይደለም። ይሄ ሞቲቬሽናል ትሬኒንጎች እንደሚሉት አይደለም። ንቃት ሁሌም ከነፍስ ጋር ይገናኛል። የነፍስ ንቃት የሚባለው የስጋ ንቃት ኢን ሰም ኬዝ የስጋ ንቃት ስጋን ብቻ ነው ሊያንቀሳቅስ የሚችለው እንጂ የነፍስን ንቃት ሊፈጥር አይችልም። የስጋ ንቃት በራሱ የተሰጠው ኃይል አለ። ባለፈው ያየነው ቤታ ሞገድ የሚባለው ቤታ የአእምሮ ሞገድ ማለት የስጋ ንቃት ነው። እግዚአብሔር አምላክ የሰው ልጅ ስጋው ራሱ የስጋ ንቃት የሚባል አለው ተሰጥቶታል። ነገር ግን የስጋን ንቃት በትክክል ካልተጠቀመበት ወደ ድንዛዜ ይሄዳል። የስጋ ንቃት ከነፍስ ንቃት ጋር ሲዋሃዱ የሰው ልጅ ሙሉ ይሆናል። ሙሉነቱ ሰብ የሚባለው ፍጹም ወደ ፍጹምነት የንቃት ደረጃዎች ይወስደዋል። ነገር ግን ስጋ ደንዝዞ ስጋ ማለት የስጋ ንቃት በነፍስ ንቃት ካልታጀበ የነፍስ ንቃት ከፍ ካላለ ስጋ ወደ ድንዛዜ አካል የመሳብ ወደ ዝቅተኛ የጨለማ ኃይል የመሳብ ኃይሉ ከፍተኛ ነው። በዛ ሰዓት ወደ ዝቅተኛው ወይም ወደ ታችኛው የእንቅልፍ ማዕከል ውስጥ ይገባል ባይዘው። ስለዚህ አንድ ሰው ጨለማ ውስጥ ሆኖ ምንም ሊያይ አይችልም። መብራቱ ሲበራ ግን በቤት ውስጥ ያለው ነገር ሁሉ ያያል። ንቃትና እምነትን ንቃትና ፍርሃትን በዚህ መልክ ብለን ማየት እንችላለን ማለት ነው። ንቃት የፍርሃት ማርከሻ ብቸኛ መድኃኒት እንደሆነ እናያለን ማለት ነውና እኛ እየፈራን ያለው ምንድነው? የሚያስፈራን ምንድነው? የፍርሃት ምንጭ ምንድነው የሚለውን
እየፈራን ካለ እግዚአብሔር የለም እኛ ጋር። አማኞችንም አንበል ያ እግዚአብሔር እናምናለን ምንም አንበል ባይዘው እየፈራንም እንጸድቃለንም አይባልም። ይህ ውሸት ነው፣ ማታለል ነው ባይዘው። በቃ እግዚአብሔር አለ፣ እግዚአብሔር ከኔ በፊት ይቀድማል፣ ስላንተ ይዋጋል፣ ስለናንተ ይዋጋል፣ እናንተ ዝም አላችሁ። እግዚአብሔር ስለናንተ ይዋጋል አይደል ያለው ቅዱስ ሙሴ። መዝሙር 90 ላይም እኮ ስታነቡ በቀኝና በግራ በልዑል መጠጊያ ስር የሚኖር የሚለውን ስታነቡ በቀኝ በኩል 1000 በግራ በኩል 10000 ይወድቃል አይደል የሚለው። ስለዚህ ምን ያህል እየጠበቀን እንደሆነ በዚህ በኩል ምን ማድረግ እንችላለን መረዳት እንችላለንና ፍርሃት ከአንድ ክርስቲያን የሚጠበቅ አይደለምና ፍርሃትን በዚህ በኩል ማየት አለብን ሚለውን እንድትዙልኝ ስለፈለኩ ነው። በዛሬ በኩል የነበረኝ ምክረ ስልጠና ይህን ይመስላል። ለነበረን ሰዓት የእግዚአብሔር ስም የተመሰገነ ይሁን። ክብሩን ራሱ ባለቤቱ ይውሰድ።